I said, you're going to have to make a decision one way or the other. And we're going to either have to talk it out, or very bad things are going to happen to Iran, and I don't want that to happen. Iran uranium ማበልጸጓን የግድ ማቆም ይገባታል አለዚያ አጻፋችን የከፋ ነው አንድ ጊዜ ራሳቸው ትራምፕ ሌላ ጊዜ የፔንታጎን አዛዦችን ለቴህራን የሚሰዱት መልእክት ነው ዲፕሎማሲያዊ መንገድን አስቀድማለሁ በሚል ፖለቲካዊ አቋሟን በዓለም አደባባይ በግልጽ ያስቀመጠችው ኢራንም ጉዳዩን ከብሔራዊ ደህንነት አንፃር ለመመልከት እገደዳለሁ ባይናት ቴህራን ኒኩለርን ለሉዓላዊነት ማስከበሪያና ለኃይል ልማት የመጠቀም አቋሟ የማይናወጥ በመሆኑ ለአሜሪካ ዛቻ ጆሮ ዳባ ልበስ ማለት ከጀመረች በኋላ ሀገራቱ በስተመጨረሻ ወደ ድርድር ገብተዋል ከ1979 ቴህራን አብዮት በኋላ የኢራንና የአሜሪካ ግንኙነት ሻክሯል ኢራን አሜሪካን ታላቋ እስራኤል ታናሿ ሰይጣን በሚል መጥራት ጀመረች ምዕራቡም ኢራንን የሰይጣኖች አጣማሪ በሚል ከኢራቅና ሰሜን ኮሪያ ጋር አጠቃሎ ሲጠራ ቆይቷል የመጀመሪያው አያቶላ ሩሃላህ ኖሚኒ እስላማዊ ኢራንን ይፋ ሲያደርጉ የአሜሪካ ፖለቲከኞች ለቴህራን ጀርባ ከመስጠታቸው ባሻገር የ444 ቀናት የአሜሪካ ኤምባሲ ሰዎች እገታ ደግሞ ግንኙነታቸውን በርግጥ ከሰላም ይልቅ ወደ ጦርነት አድርጎታል ታዲያ ይህ ሁሉ ውጥረት የመጣው ራሳቸው አሜሪካውያን አቶም ለሰላም ወይንም አቶም ፎር ፒስ በሚለው መርሃቸው ያዋሷትን የኒኩለር ዕውቀት ኢራን ወደ አቶሚክ ቦምብ ውጥን በመለወጧ ነው Finally, we discussed the nuclear issue in detail. We talked about the ongoing negotiations between Iran and the United States. በፈረንጆቹ ሚያዝያ 12 በኦማን ምድር በኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አራክቺና በአሜሪካን የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ አማካኝነት የመጀመሪያው ድርድራቸው ማድረጋቸው ደግሞ ነገሩን ሊለውጠው ይችላል የሚል ተስፋ ሰንቆ ነበር ከ5 ቀናት በፊት እንዲሁ ሁለተኛው ዙር የኒኩለር ስምምነት የቴህራንና የዋሽንግተን ከፍተኛ አመራሮች በተገኙበት በሮም ተካሂዷል ታዲያ ከሰሞኑ ውይይቱ ሰላማዊና ተስፋ ሰጪ በሆነ መንገድ እየሄደ ነው መባሉም ሰምተዋል የሁለቱ ሀገራት ከበርካታ ሰጣ ገባ በኋላ ፍሬያማ ውይይት እያካሄዱ ነው መባሉ ከሀገራቱ አልፎ የመካከለኛው ምስራቅ ቀጠናን የመረጋጋት ተስፋ ውስጥ እንዲገባ አድርጎታል ምንም እንኳን የድርድሩ ዝርዝር በይፋ ባይገለጥም ሀገራቱ ፍሬያማ ውይይት እያደረጉ እንደሆነና የፊታችን ቀዳሜ ለሶስተኛ ጊዜ ሊወያዩ መሆኑ ተሰምቷል ፍሬ ማፍራት ተስፋ ውጤት የማስገኘት እድል አለው የተባለለት ይህ ድርድር ሶስተኛው ዙር ስብሰባ ከሚለው ውጪ መቋጫው ሰላማዊ መንገድ ይሆን ወይንስ ግጭት የሚለው በበርካቶች ተጠባቂ ሆኗል የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከቀናት በኋላ በኦማን ይካሄዳል ባሉት መግለጫቸው ካለፉት ሁለት ድርድሮች በበለጠ ኢራን በትኩረት የምትሳተፍበት ነው ውጤትም ሊያስገኝ ይችላል በሚል ተስፋቸውን ገልጸዋል ቴህራን የዩራኒየም ማበልጸግ ስራውን ወደ ኒኩለር መሳሪያዎች ወደ ማምረት እንደማያድግ ታረጋግጣለች ዋሽንግተን ግን አላግባብ የሆነና ምክንያታዊነት የሌለው ጥያቄዎች ካነሳች ተጨማሪ ፍላጎቶችን ከደረደረች ድርድሩን አስቸጋሪ ያደርገዋል ብለዋል አባስ አራክቺ በርግጥ ኢራን የአቶሚክ ቦምብ መስራት የሚያስችል 60% የዩራኒየም ማበልጸጓ ስጋት ለአሜሪካ ፈጥሮባታል ቢያንስ ዋሽንግተን በሁለተኛው ዓለም ጦርነት መጠናቀቂያ በ1945 በጃፓኖቹ ሂሮሺማና ናጋሳኪ ላይ የተጠቀመቻቸውን ትንሹ ልጅና ወፍራሙ ሰው አቶሚክ ቦምቦች ያህል አቅም ያላቸው አቶሞች እንደታጠቀች ተነግሯል ነገር ግን የውጭ ጉዳይ ሚኒስትሩ ኢራን ሁልጊዜም ለውይይት ወደ ጠረጴዛ የማምራት ፍላጎት እንዳላት እስካሁንም ከአሜሪካ ጋር ባላቸው ውይይት አንዳች ተግዳሮትና ሊያስቆማቸው የሚችል ሁነት እንዳላጋጠማቸው እንዲሁ አንስተዋል የኢራን ድርድሩ በሰላም እየሄደ ነው የሚለው ፍንጭ እንዲሁም የሀገራቱን የቀደመ ስምምነት መሰረት በማድረግ ተንታኞች የድርድሩ ውጤት ላይ በርካታ መላምቶች እያስቀመጡ ይገኛሉ በአውሮፓውያኑ 2015 አሜሪካና ኢራን ቴህራን ለመሰረታዊ ፍላጎቶቿ ብቻ የሚውል የ3.67% ዩራኒየም የማብላላት ስምምነት ተከትሎ አሜሪካ እስካሁን ይህንን ብቻ መጠን ማምረቷን ካረጋገጠች ስምምነቱ በዚሁ ይቋጫል የሚል እምነት እንዳላቸው ገልጸዋል በርግጥ ሙሉ ለሙሉ ዩራኒየም ማበልጸግ ቴህራን አችልም አቋም እያራመዱም ነው ትራምፕ ቴህራን ከሞስኮ ጋር ያላት ጥብቅ ወዳጅነትና መደጋገፍ በማሰብና በሌሎች አያሌ ምክንያቶች የትራምፕ አስተዳደር የኢራን አሁናዊ የዩራኒየም ማምረት አቅም እንደዛሬ 13 ዓመቱ አይመለከቱትም
ስለዚህም ከነጨራሹ ማምረት ማቆም አለባት በሚል አቋም ውዝግብ ውስጥ ገብተዋል። ዶናልድ ትራምፕ በ2018 የኒኩሌር ስምምነት ጥለው መውጣታቸው የረሱት ይመስል ዛሬ ወደ ድርድር መመለሳቸው አነጋጋሪ ቢሆንም ለውጥ ግን ይጠበቃል። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ጥሩም መጥፎም አይደለም በሰላም ብቻ ተጠናቋል ብለው ነበር የኦማኑንና የጣሊያኑን ድርድር ተከትሎ። እንዲያም እየተባለ ለሶስተኛ ዙር ድርድር ላይ የደረሱት ኢራንና አሜሪካ በሰላም የሚጠናቀቅ የመጨረሻ ስብሰባቸው ይሆን ወይ አሊያም ለአራተኛ ዙር ይቀመጡ ይሆን ወይ በብዙዎች ተጠባቂ ነው። የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አራክቺ የኢራኑ ፕሬዝዳንት መስዑድ ፔሽኪያን በቅርቡ ወደ ቻይና ለይፋዊ የስራ ጉብኝት እንደሚጓዙ ተናግረዋል። ቀድሞውኑ የኢራን ወደ ሞስኮ እግር ማብዛትና ትብብራቸው አሜሪካ ቴህራንን እንድትጠራጠር እንዳደረጋት ሁሉ ወደ ሌላኛው የአሜሪካ ተፎካካሪ በተለይም በዚህ የድርድር ወቅት ማቅናታቸው ተጽዕኖ ይኖረው ይሆን ወይ ሲሉ ስጋታቸውን ያስቀምጣሉ። ይህ ሁሉ በእንዲህ እንዳለ የቅዳሜው ውይይት የጥርጣሬ ማብቂያና ስምምነት ወይንስ ተጨማሪ ቀጠሮ አሊያም ተስፋ ሰጪ ነው ተብሎ እስከዚህ የዘለቀው ጦርነት መጨናገፍ ጊዜ የሚፈታው ጉዳይ ነው። ኢራን ከአምስቱ ቋሚ የጸጥታው ምክር ቤት አባላት ማለትም ከቻይና፣ ሩሲያ፣ አሜሪካ፣ ፈረንሳይና ብሪታንያ እንዲሁም ከጀርመን ጋር ፒስ ፕላስ 1 የኒኩሌር ስምምነት በ2015 ላይ መድረሷ ይታወሳል። This time too it was to the same extent, just a small conversation, an exchange of greetings so to speak, and then we left the venue. It wasn't anything extraordinary.